አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መጽሐፈ ልደቱ ለዮሐንስ መጥምቅ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ያጠመቀ ሐዋርያ ነቢይ ሰማዕት የሆነ ታላቁ አባት መጥምቀ መለኮት ቅዱስ ዮሐንስ የልደቱ በዓል መታሰቢያ ሰኔ 30 ይከበራልና ይህን በተመለከተ ማህበረ ቅዱሳን ወመጥምቀ መለኮት ቅዱስ ዮሐንስ ዘደብረ ቢዘን ወይም ዘንባባ ጥቅምት 1988 ዓ.ም ለመጀመሪያ ጊዜ ታትሞ ከነበረው ገድለ ቅዱስ ዮሐንስ መጥምቅ ከተባለችው ባጠር ባለ ሁኔታ ተጽፎ ከነበረው መጽሐፍ ያገኘነውን ለዛሬ የልደቱን መሰረት አድርገን እንዲህ እንነጋገራለን። እንግዲህ ማህበሩ እኛ ከምናውቀው ማህበረ ቅዱሳን የተለየ ማህበር ነው። ያው ስሙ ግን ማህበረ ቅዱሳን ወመጥምቀ መለኮት የሚባል ነው። ማህበሩ መጽሐፉን ለማሳተም የበቃው ከየቦታው ማለትም በዘንባባ ገዳም ካለው የብራና መጽሐፍና በሚጣቅ አማኑኤል ገዳም ነዋሪ ከሆኑት ደገኛ አባት አባ አካሉ እጅ ያገኘውን መጽሐፍ አመሳክሮ ነው ይላል። ልደቱን እንዲህ እንከታተላለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሕፃናትን የፈጀ ንጉሥ ሄሮድስ ነግሶበት በነበረ ዘመን አብያ ሊቀ ካህናትነት በተሾመበት ወራት ዘካርያስ የሚባል አንድ ካህን ነበረ። አብነት ዘእምዘመደ አብያ ይላል። ከአብያ ዘመዶች ወገን የሚሆን ለአብያ ወገን ተሹሞ ከሚያገለግሉት ወገን የሚሆን ከአብያ ወገን እንደሚሰሩት ሥራ የሚሠራ ሀተታ ተራ ካህን ነው ቢሉ የተመቸ ሊቀ ካህናት ነው ቢሉ ምን አለ ሙሉና ዱግ ሆነው ተሾመው ነበርና። ሚስቱም ከአዋልደ ወገን ወይም ከአዋልደ አሮን ወገን ናት። ስሟም ኤልሳቤጥ ትባል ነበረ። ሀተታ የአሮን ሚስት ኤልሳቤጥ ሳለች ኦሪት ተሰርታለች። የዘካርያስ ሚስት ኤልሳቤጥ ሳለች ደግሞ ወንጌል ተሰራች። በኤልሳቤጥ የተሰራች ሕግ በኤልሳቤጥ አለፈች በማለት እግዚአብሔር ባወቀ ነገር በእግዚአብሔር ዘንድ ሁለቱም ሁሉ ደጋግ ነበሩ። ሀተታ እስመ መካን ይእቲ ኤልሳቤጥ ብሎ እንደሚያመጣው ምክንያት በኃጢአት አይደለም። ጻድቃን ማለቱ እንደምን ነው ቢሉ በሌላ እውነት ነው። እሷን ግን መካን ማለቱ እስክትወልድ ድረስ ነው። በትእዛዙ ጸንተው ይኖራሉ። ወነበቦ ባለው በዘጠኙ ቃላት በኢታምልክ ጸንተው ይኖራሉ። ከሩካቤ ንጹሐን ናቸው። ሀተታ ይህንንስ ኃጢአት አይለውም። ቅዱስ ጳውሎስ መኝታው ንጹሕ ብሎታል ብሎ ከሌላው ኃጢአት ሁሉ ንጹሐን ናቸው። ግን ልጅ አልነበራቸውም። ኤልሳቤጥ መካን ነበረችና እሱም አርጅተው ነበር። የሕፃንነታቸው ዘመን አልፎባቸው ነበር። ከዚህ በኋላ ካህናቱን እንደሚሰሩት ያለ በቤተ መቅደስ ሆኖ ካህን ነው ቢሉ በሰሞኑ ሊቀ ካህናት ነው ቢሉ በዓመት አንድ ቀን የክህነት ሥራ በሚሰራበት ጊዜ የሚያጥንበት ጊዜ ደረሰው። ሀተታ ለእግዚአብሔር ሁሉ ፊቱ ሲሆን መስዋዕት የተሰዋበትን ስሙ የተጠራበትን ቅድመ እግዚአብሔር ይለዋል። ከቤተ መቅደስ ገባ። ታሪክ የጥቅምት ጨረቃ ሰርቅ ባደረገች በ10 ነው። ዕለቱም ዕለተ ዮሴፍ ነው። ተሰብስበው ይጸልያሉ። አባቶቻቸው በኮሬብ እድግተ ላህም አቁመው ነበርና ሮቤል ከአባቱ ቁባት ደርሶ ነበርና አንድም ወንድማቸውን ዮሴፍን ሸጠው በልተው ነበርና በዚህ ሁሉ ዕዳ አታድርግባቸው ሲሉ ሕዝብ ሁሉ ዘካርያስ በሚያጥንበት ጊዜ ተሰብስበው በአፍ ይጸልዩ ነበር። ሀተታ ምን እያሉ ይጸልዩ ነበር ቢሉ በጎ ራእይ ግለጽለት፣ ስቡን በአቅርንተ መስዋ ምላለት እያሉ ስቡ የመላ እንደሆነ ዘመነ ጥጋብ ይሆናል፣ የጎደለ እንደሆነ ዘመነ ረሃብ ይሆናል። አንድም አብዩድን ናዳብን ባላወቁት ኃጢአት እንደቀሰፍካቸው ዘካርያስንም ባላወቀው ኃጢአቱ አትቅሰፈው እያሉ ዘብርታለና ከዚያ ሲለይ ዘዕጣን አለ። በመሰዊያው ቀኝ በኩል ከእግዚአብሔር የታዘዘ መልአክ ለዘካርያስ ታየው። ሀተታ ለሰይጣን ቀኝ የለውም፣ መልአክ ግን የማናዊ ነው፣ ቀኝ ነው ማለት ነው። መልአክ እንደሆነ ለማጠየቅ በቀኝ በኩል አለ። አንድም ሰው ሁሉ ወደ የማናዊ ግብር የሚመለስበት ዘመን ደረሰ ሲል፣ አንድም ሰውን መክሮ አስተምሮ ወደ ቀኝ የሚመልስ ልጅ ተወልዳለ ሲል በቀኝ ታየው። ዘካርያስም መልአኩን ባየው ጊዜ በጣም ደነገጠ። ፍርሃት ረአድ አደረበት። ፍርሃት የልቦና ረአድ የጉልበት ድንጋጤ የናላ ነው። አንድም ልማድ ቢለወጥበት ከዚህ አስቀድሞ ከምሳል ካህናቁ ቃል ይሰማ ነበር እንጂ መልአክ አይቶ አያውቅም ነበርና። አንድም አብዩድን ናዳብን ባላወቁት ኃጢአት እንደቀሰፋቸው ባላወቅኩት ኃጢአቴ ሊቀስፈ መጣ ብሎ አንድም እጅግ ያስፈራ ነበርና በአፋ ያሉትን ጨርሶ እኔንም ሊገል መጣ ብሎ
መልአኩ ዘካርያስን አትፍራ አለው። ፍርሃት አርቆ መናገር ለመልአክ ልማድ ነውና። ኢትፍራ ብእሴ ፍትወት ዳንኤል ኢትፍርሂ ማርያም እንዲል ልጅ ስጠኝ እያለ ፈጣሪውን ይለምን ነበርና እግዚአብሔር ልመናህን ሰምቶልሃል። እነሆ ሚስቴ ኤልሳቤጥ ወንድ ልጅ ትወልድልሃለች። አንድም ኦሪት የተማረ ነበርና ዘካርያስ የተቆጠረው ሱባኤ ደረሰ፣ የተነገረው ትንቢት ቀረ እያለ ይጸልይ ነበርና ልመና ተሰምቶልሃልና ሚስትህም ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ አለው። ዮሐንስም ማለት ፍስሐ ወሐሴት ማለት ነው። ፈጽሞ ደስ ያሰኝሃል፣ በመወለዱም ብዙዎች ደስ ይላቸዋል፣ ወይ ብዙዎች ሰዎች ደስ ይላቸዋል። አንድም በትምህርቱ በትንቢቱ ደስ ይላቸዋል፣ በእግዚአብሔር ዘንድ ደግ ይባላልና። የወይን ጠጅስ በሀገራቸው እጅግም ያህል አይገኝም። ጥሩ ጠጅ ጉሽ ጠጅ አይጠጣም። አረቄም ቢሆን እንኳ የሚያሰክረውን የማያሰክረውን ቡንም አይጠጣም። ከእናቱ ማፀን ጀምሮ መንፈስ ቅዱስ ተመልቶ ይኖራል። መክሮ አስተምሮ ከእስራኤል ወገን ብዙ ሰዎችን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ይመልሳቸዋል። በፊቱ ይሄዳል ማለት በመንፈስ ቅዱስ ተቃኝቶ ከጌታው ተቀድሞ መንፈቅ ያስተምራል። በኤልያስ ግብር ጸንቶ ይኖራል። አንድም በመንፈስ ቅዱስ ኃይለ ኤልያስ ተቃኝቶበት በሚኖር በመንፈስ ቅዱስ ተቃኝቶ ይኖራል። የአበው የእነ አብርሃምን እውቀት ወደ ውሉድ ወደ ሐዋርያት ይመልስ ዘንድ የካህዲያን የእነ አብርሃምን አእምሮ ወደ ጻድቃን ወደ ሐዋርያት አእምሮ ይመልስ ዘንድ ሀተታ ካህዲያን አላቸው በቀደመ ግብራቸው። አንድም የጸሐፍት የፈሪሳውያን እውቀት ወደ ውሉድ ወደ ሐዋርያት አእምሮ ይመልስ ዘንድ አሁን የተመቸ ሥራ ይሠራ ዘንድ ሕዝቡን መክሮ አስተምሮ ለእግዚአብሔር ማኅደር ለመሆን የበቁ ያደርግ ዘንድ። ዘካርያስም ይህ ሁሉ እንዲደረግ በምን አውቀዋለሁ አለው። ሀተታ ምልክት ሽቶ አንድም ተጠራጥሮ እነሆ እኔ አርጅቻለሁ፣ ሚስቴም የሕፃንነቷ ዘመን አልፏል። መልአኩም መለሰለት፣ ጽንሱን ልደቱን ልነግርህ ወደ አንተ የተላኩ የእግዚአብሔር ባለሟል የምሆን እኔ ገብርኤል ነኝ አለው። ሀተታ የእግዚአብሔር ባለሟል አይደለ ሰይጣን ሐሰት ይናገራል እንጂ የእግዚአብሔር ባለሟል የምሆን እኔ ሐሰት እናገራለሁን? በማለት እንዲህ አለ። ሀተታ በምን ያውቀዋል ቢሉ በመጽሐፍ በሄኖክ በዳንኤል ሲመለከት ለምዶታልና። ምልክት ሽቶ ላለው ለዚህ ነገር ምልክት ድዳ ትሆናለህ፣ ይህ እስኪደረግ ድረስ አትናገርም፣ በጊዜው ጊዜ የሚደረግ ነገሬን አልተቀበልከኝምና። አንድም ተጠራጥሮ ላለው የተግሳጽ አነጋገር በጊዜው ጊዜ የሚደረግ ነገሬንስ ካልተቀበልከኝ ድዳሁን አትናገር አለው። መልአከ እግዚአብሔርም ይህን ነግሮት ከሱ ተሰወረ። ሕዝቡ ግን ይመጣል እያሉ እየጠበቁት ይጸልዩለት ነበር። ስለ መቆየቱ ሲደነቁ ራእይ በስቶበት ይሆንን? አረጋዊ ነውና ወድቆ የሚያነሳው አጥቶ ይሆንን? አብዩድን ናዳብን ባላወቁት ኃጢአታቸው እንደቀሰፋቸው ባላወቀው ኃጢአቱ ቀስፎት ይሆንን? እያሉ ቤተ መቅደስ ከገባ ብዙ ሰዓት ሆኖታልና ዘካርያስም ወደ ሕዝቡ ሲወጣ በቤተ መቅደስ ሳለ የታየው ነገር አለ አሉ። ድዳሁን መናገር አይቻልህም እንዳለው ድዳ ሆኖ ኖረ። ተርታውን ነገር በእጁ እየጠቀሰ ያሳያቸው ነበር። አንድም አይነተኛውን እየጻፈ ስምዖን የሚባለውን ተወራጅ ሹሞላቸው ኖረ። ሊቀ ካህናት ነው ቢሉ በዓመት አንድ ቀን አጥኖ ከከተማ ቤቱ ገባ። ተራ ካህን ነው ቢሉ ሰሞኑን ፈጽሞ አርገ ደብረ ዘይት ይላል፣ ደብረ ዘይት ካለው ቤቱ ገባ። ከሁለት ቀን በኋላ ኤልሳቤጥ ጸነሰች። ስለ ክብረ ዕጣን 2 ቀን ኖሮ ተገናኝቷታል። ዛሬም ሕጋውያን ስለ ሥጋው ደግሞ 2 ቀን ኖረው መገናኘት ይገባቸዋል። በዚህ ወራት ስድቤን ከሰው ያርቅልኝ ዘንድ እግዚአብሔር በረድኤት በጎበኘኝ ጊዜ እንዲህ አደረገኝ ብላ 5 ወር ጽንሷን ሰወረች። ሀተታ በደግ ሴት ልማድ ዳግመኛ ይህች ባልቴት የበላችው ቂጣ ቢነፋት ጸነስኩ ትላለች፣ ባሏት ነበርና። ምን እያሉ ይሰድቧት ነበር ቢሉ እጹተ ማኅፀን፣ ህጥእተ በረከት፣ ምልእተ መርገም፣ የበቅሎ ዘመድ ቢወልዷት እንጂ አትወልድ እያሉ ይሰድቧት ነበርና። ኤልሳቤጥ ልጅ የምትወልድበት ጊዜው ደረሰ። ሀተታ ወንድ ልጅ ወለደች። ጎረቤቶቿና ዘመዶቿ እግዚአብሔር ይቅርታውን እንዳበዛለት ማለት ልጅ እንዳበዛላት ማለት ነው። ልጅ እንደሰጣት በሰሙ ጊዜ በሷ ደስ አላቸው። አንድም ከሷ ጋር እንደሷ ደስ አላቸው። ሀተታ በትምህርቱ በትንቢቱ ደስ ያሰኛቸዋልና። ከዚህ በኋላ በ8ኛው ቀን ሊገርዙት መጡ። የሊቀ ካህናት ልጅ ነውና አክብረው ሊገርዙት መጡ።
አለ። ሌሎቹን ግን እያመጡላቸው ይገርዙ ነበር። ሀተታ ወይም ዝቅ ብሎ ቢሆን ሰውነቱ ልህሉህ ይሆናል፣ ወይም ከፍ ብሎ ቢሆን ሰውነቱ ይጸናል ይሰማዋልና አማካይ ቀን ሽተው። ምስጢሩ ግን የስምንቱ ብሔረ ኦሪት ምግብና ሲፈጸም ግዝረተ ነፍስ፣ የስምንቱ ሺህ ምግብና ሲፈጸም ግዝረተ ሥጋ ለሰው እንዲሰጠው ለማጠየቅ በአባቱ ስም ዘካርያስ ይሉት ዘንድ። ሀተታ እኛ ዛሬ ለወንድ ልጅ በ40 ቀን ለሴት ልጅ በ80 ቀን በዕለተ ጥምቀት ስም እንድናወጣ እነሱም በዕለተ ግዝረት ስም ያወጡ ነበርና፣ እናቱም መለሰች፣ አይሆንም ስሙ ዮሐንስ ይባል እንጂ አለቻቸው። ከዘመዶችሽ ወገን እንዲህ ያለ ስም የለ እንደምን ይሆናል አሏት። አባቱን ጠቀሱት። ሴት ብታውቅ በወንድ ያልቅ ነውና ማን ቢሉት ትወዳለህ አሉት። አይኑ ነው ያሉ የአይኑ ነው ያሉ እንደሆነ ጻፈ፣ አልፋው ነው ያሉ እንደሆነ ብዕር ቀርጻችሁ ብራና ደምጣችሁ ቀለም በጥብጣችሁ ስጡኝ ብሎ ለመነ። ስሙ ዮሐንስ ይባላል ብሎ ጻፈ። ዮሐንስ ይሰመይ ስምንቱን ቀለም ጽፎ ከዚህ በኋላ ተናግሯል። ሰው ሁሉ የስምንቱ ብሔረ ኦሪት የስምንቱ ሺህ ምግብና ሲፈጸም በልሳነ ነፍስ እንዲናገር ያጠይቃል። አንድም ዮሐንስ ይሰመይ ስሙ ብሎ 10ቱን ቃላት ጽፎ ተናግሯል። የ10ሩ ቃላት ምግብና ሲፈጸም ሰው ሁሉ በልሳነ ነፍስ እንዲናገር ያጠይቃል። ሁሉም አደነቁ። አንደበቱ ረትቶ ተናገረ። ዘካርያስም እግዚአብሔርን አመሰገነው። ሀተታ ከዚህ ጊዜ ያደረስከኝ ብሎ በይሁዳና በዚያ ሀገር ባሉ ሰዎች ሁሉ የአንክሮ ፍርሃት አደረባቸው። በይሁዳ አውራጃ ሁሉ ይህን ነገር ተጨዋወቱት። የሰሙት ሁሉ በልቦናቸው አስተዋሉት። ከዚህ ሕፃን የተነሳ ምን ይሆን? አንድም ይህ ብላቴና እንደምን ያለ ይሆን? እንደ ኖህ አበ አንጋድ፣ እንደ ሙሴ ጠላት ይገድል፣ ባህር ይከፍል፣ ደመና ይጋርድ፣ መና ያወርድ፣ እንደ ኢያሱ በረድ ያዘንብ፣ ፀሐይ ያቆም፣ እንደ ጌዲዮን ጸምር ይዘረጋ፣ ጠል ያወርድ፣ እንደ ኤልያስ ሰማይ ይለጉም፣ እሳት ያዘንብ ቢሆን አሉ። የእግዚአብሔር ኃይል አድሮበታልና በዘካርያስም መንፈስ ቅዱስ አደረበት። ሀተታ ተለይቶትን ያውቃልን ቢሉ ስራ አሰራው ሲል ነው። ተነበየ ብሎ አንድ አርስት ይቤ ብሎ 2 አርስት ተናገረ። ለሁለቱም ያመጣል። ይቅር ያለን ለወገኖቹ ደህንነትን ያደረገልን የእስራኤል ፈጣሪ እግዚአብሔር ይክበር ይመስገን ብሎ ተናገረ። ከባለሟሉ ከዳዊት ወገን የምንድንበት ክርስቶስን ያስነሳልን። ሀተታ ቀርን አለው። እንስሳት በቀንዳቸው ድል እንዲያደርጉ ምእመናን በሱ ስም መናፍቃንን አጋንንትን ድል ይነሱበታልና። አንድም 4,500ኛውን በዘይት አጣፍጠው በቀንድ አድርገው ያኖራሉ። መንግስት የሚገባቸው ከቤተ ይሁዳ የተወለዱ ቀኝ አካላቸውን ተቀብተው መንግስትን፣ ክህነት የሚገባቸው ከቤተ ሌዊ የተወለዱትን ቀኝ አካላቸውን ተቀብተው ክህነትን እጅ ያደርጋሉ። እሱም እንደ 4ቱ ሽቱ 4ቱን ባህርያተ ሥጋ እንደ 5ኛ ዘይት ባህርያተ ነፍስን ነስቶ ክህነትን መንግስትን ለራሱ ገንዘብ አድርጎ ለምእመናን የሚያድል ሆኗልና ከሰው ወገን በሚሆኑ ከጥንት በነበሩ ንዑዳን ክቡራን በሚሆኑ በነቢያት አድሮ እንደተናገረ ከጠላቶቻችን እጅ ያድነን ዘንድ ከሚጠሉንም ሁሉ እጅ ማለት ከእኩያት ፍትወታት ሀጣው ያድነን ዘንድ የሚጠሉን ስለሆነ ይጸልኡነ አለ። ለአባቶቻችን ያደረገውን ለአባቶቻችን እንዳደረገላቸው ከአባቶቻችንም ጋር ይቅርታውን ያደርግ ዘንድ ጽኑ መሐላውን ያስብ ዘንድ መሐላውም ለአባታችን ለአብርሃም የማለው ነው። በጠላቶቻችን በአጋንንት እጅ የተወረወረው ጦር የተጣለው ጠጠር ያገኘናል ብለን በማንፈራ ገንዘብ የማንፈራበትን ሥጋውን ደሙን ልጅነትን ይሰጠን ዘንድ በጽድቀ አሚን ጸንተን በንጽሐ ጠባይ ሆነን እናምነው ዘንድ አንድም በወንጌል በኦሪት ሆነን እናመልከው ያድነን። እሱ ባለበት ዘመን 3 ዓመት ከ3 ወር በሚያስተምር ሰዓት እኛ ባለንበት ዘመን ሁሉ አንድም እሱ ጌታ ባወቀ ባለንበት ዘመን ሁሉ አምልከ ነው ያድነን ዘንድ ይቤ ላለው ጨርሶ ተነበየ ላለው አመጣ። አንተም ብላቴና ዮሐንስ ልዑል እግዚአብሔር የሾመህ መምህር ትባላለህ። መንገድ ልጠርግ በእግዚአብሔር ፊት ትሄዳለህ ማለት ሰውን ከኃጢአት ከጣዖት ትለይ ዘንድ መንፈቅ ተቀድመህ ታስተምራለህና መድኃኒታቸው ክርስቶስን ነዋ በግኡ ብለህ ትዳርጋቸው ዘንድ ያአምሩ ሊያውቁ አንድም መድኃኒታቸው ክርስቶስን ሊያውቁ ታስተምራቸው ዘንድ ከአርያም ወርዶ በጎበኘን በፈጣሪያችን ይቅርታና ቸርነት ኃጢአታቸው በሚሰረይላቸው ገንዘብ ይሰረይላቸው ዘንድ በድንቁርና በቀቢጸ ተስፋ ላሉ ዕውቀትን ይገልጽ ዘንድ ተወለደ።
እግረ ሕሊናችንን ወደ ወንጌል ጎዳና ያቃናልን ዘንድ ለዘካርያስ ትንቢቱን እዚህ ላይ አቆመ። ብላቴናው ዮሐንስም አደገ፣ በመንፈስ ቅዱስ ኃይል ጸና። ሀተታ ልጅን የሚያሳድግ ጣቢታ ብቻ አይደለም፣ ኃይል አልህቂተ ኩሉ አለችና ጸና በመንፈስ ቅዱስ አለ። ምከራቸው አስተምራቸው ብለው ሥላሴ ወደ እስራኤል በመምህርነት እስኪያማልዱት ድረስ፣ አንድም ደግሞ እስራኤል ምከረን አስተምረን ብለው በመምህርነት እስኪማልዱት ወይም እስኪማለዱት ድረስ ብቻውን በበረሃ ኖረ። አንድም ለእስራኤል በመምህርት እስኪገለጽ ድረስ ዮሐንስ በበረሃ ኖረ። የመጥምቀ መለኮት ዮሐንስ በረከቱ ይጠብቀን፣ አማላጅነቱ ይደረግልን ለዘላለሙ አሚን። እንግዲህ ገድለ ዮሐንስ መጥምቅ የተባለች አጠር ባለ ሁኔታ የተጻፈች ይህች መጽሐፍ ይህን በተመለከተ ምናልባት እንደ አንዳንዱ ሀሳቡ ትንሽ ጠንከር ጠጠር ቢልም በዚህ መልኩ የቅዱስ ዮሐንስን ልደት፣ የእናቱ የቅድስት ኤልሳቤጥና የአባቱ የቅዱስ ዘካርያስ ካህኑን ሁኔታ የሚያጠይቀውን ከብዙ በጥቂቱ እንግዲህ በዚህ መልኩ ተረድተናል። እጅግ በጣም ሰፊ ታሪክ ያለው ነው። እንደው እስቲ ከሌላ ምንጭ ጠቅሰን ደግሞ አሁን እስካሁን የተነጋገርንበትን ሰብሰብ የሚያደርግልንን ደግሞ ሌላ ሀሳብ እንዲሁ ለመያዝ እንሞክር። መጥምቀ መለኮት ቅዱስ ዮሐንስ የተጸነሰው በቅዱስ ገብርኤል ብስራት መስከረም 26 ቀን ነው። በስድስተኛው ወር እመቤታችን ቅድስት ድንግል ማርያም መልአኩ ኤልሳቤጥን ያው ሁላችንም እንደምናውቀው በተለይ በየወድ ስዋ መላእክት እንደምናነበው ማለት ነው እንተ እማዝማድኪ ይእቲኒ ጸንሰት ወረከበት ወልደ በልህቃቲያ ወበረሳቲያ ብሏት ነበርና ይህም ማለት ካንቺ ወገን የሆነች ኤልሳቤጥ የምትሆን ከሸመገለች ካረጀች በኋላ ጸነሰች ልጅንም ማገኘች ብሎ የተናገራትን ለእመቤታችን እንዲህ ብሏት ነግሯት ነበርና እመቤታችን ኤልሳቤጥን ልትጠይቃት መጣች። ኤልሳቤጥ የሰላምታዋን ድምፅ ስትሰማ አንፈራጸ እጓል በውስተ ከርሳ ይላል። ማነው ጽንሱ በማህፀኗ ሰግዷል። በኤልሳቤጥ ማህፀን ውስጥ ያለው ቅዱስ ዮሐንስ ማለት ነው። ኤልሳቤጥም መንፈስ ቅዱስ መልቶባት ቡርክት አንቲ እማንስት ከሴቶች ተለይተሽ የተባረክሽ ነሽ፣ ወቡሩክ ፍሬ ከርስኪ የማህፀንሽን ፍሬ ቡሩክ ነው። የጌታዬ እናት ወደ እኔ ትመጭ ዘንድ እኔ ምንድን ነኝ? የሰላምታሽን ድምፅ ስሰማ ጽንሱ በማህፀኔ በደስታ ዘሏልና ከእግዚአብሔር ተልከው የነገሩሽን ቃል እንዲሆን የምታምኚ ንዕድ ክብርት ነሽ ብላ አመስግናታለች። እመቤታችንም ከእርሷ ተቀብላ ታቢዮ ነፍሴ ለእግዚአብሔር፣ ነፍሴ እግዚአብሔርን ታከብረዋለች ብላ 3 ወር ከእርሷ ጋር ቆይታለች። እመቤታችን ወደ ቤቷ ከተመለሰች በኋላ ብዙም ሳትቆይ በዚህ ዕለት ኤልሳቤጥ ወለደች። ሰኔ 30 ማለት ነው። በ8ኛው ቀን ሊገርዙት መጥተው ስሙን ማንን በለው አሉ። ዮሐንስ ይባል አለች። ከዘመዶችሽ እኮ በዚህ ስም የተጠራ የለም አሏት። እንደምን ይሆናል ብለው ዘካርያስን ማን ቢባል ትወዳለህ አሉት። ብዕርና ክርታስ ሰጡት። ምክንያቱም መልአኩ ዲዳ ትሆናለህ ብሎት እስክታምን ድረስ ዲዳ ትሆናለህ ዮሐንስ ይወለድልሃል ብሎ ነግሮት ከነገረው በኋላ ነው ዲዳ ያደረገው የሆነው ማለት ነው። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ካለ በኋላ ዮሐንስ ይሰመይ ስሙ ብሎ 10ሩን ፊደላት ጽፎ እንግዲህ ዮሐንስ የሚለው 4 ፊደል፣ ይሰመይ 4 ፊደል 8 ማለት ነው። ስሙ የሚለው ደግሞ 2 አንድ ላይ 10 ማለት ነው። ይህንን 10ሩን ፊደላት ጽፎ ከአንደበቱ ተፈቶለት ተናግሯል። ወዲያውም ይትባረክ እግዚአብሔር አምላከ እስራኤል ብሎ እግዚአብሔር አምላክን አመስግኗል። ይህን እንግዲህ ጌታን ካመሰገነ በኋላ ለሕፃኑም እንግዲህ ወአንተኒ ሕፃን ነቢየ ልዑል ትሰመይ እስመ ተሐውር ቅድመ እግዚአብሔር ከመ ትጺሕ ፍኖቶ፣ አንተም ሕፃን የልዑል ነቢይ ትባላለህ፣ መንገዱን ትጠርግ ዘንድ በእግዚአብሔር ፊት ትሄዳለህና ብሎ ትንቢት ተናግሮለታል። ሉቃስ ወንጌል ምዕራፍ 1 ከቁጥር 39 ጀምሮ ታሪኩን በስፋት እዛው ላይ ማየት ይቻላል። የወንጌል ቃል ነው፣ በወንጌል ላይ የተገለጸ ነው። ቅዱስ ገብርኤል ለዘካርያስም ለእመቤታችንም እኩል በዚያ ማለትም በአንድ ምዕራፍ ላይ ብስራት ያበሰረበት ነው። ዘካርያስ ጋር ሲሄድ ስላላመንክ ዲዳ ትሆናለህ አለው። እመቤታችን ጋር ሲሄድ ግን የአምላኩ እናት ናትና እያደገደገ ተፈሲ ፍስት ኦ ምልዕተ ጸጋ፣ ጸጋን የሞላብሽ ወይ ደስ ይበልሽ እያለ ነው ለእሷ ግን ያበሰራትና በእውነት ግሩም የሆነ የወንጌል ቃል እዛ ውስጥ የምናነበው ምን ያህል ሁለቱም በንጽጽር እንዴት አድርገን እንደምንመለከት የእግዚአብሔር መልአክ ደግሞ በእግዚአብሔር ፊት የሚቆም እና መልካም ነገርን ይዞ እንደሚመጣ የምንሰማበት የምናይበት ነው። እንግዲህ በጣም ሰፊ ትንታኔ ያለውም ቢሆን እግዚአብሔር ባወቀ እንግዲህ ለዛሬ ከመጥምቀ መለኮት ከቅዱስ ዮሐንስ የልደቱ መታሰቢያ
ጥቂት ነገር እንደ ማስታወሻ እንዲሆንን ለመያዝ በማሰብ ነው ማህደረ ተዋሕዶ ይህን መርሃ ግብር ለሁላችንም ያደረሰችው። አምላካችን አሁንም የሰማነውን በልባችን ያሳድር። ስለ መጥምቀ መለኮት የዛሬ ዓመትም ወደ እናንተ ያደረስነውን ደግሞ ሰፋ ያለውን ሌላውን መርሃ ግብር ወደ ኋላ ሄዳችሁ መከታተል ይቻላል። እንዲሁም በረፍቱም ጊዜ መስከረም 2 ደግሞ አንገቱ የተሰየፈበት ቀንም ደግሞ መትርተ ርዕሱ ወይ ደግሞ ያ አንገቱ የተሰየፈበትን ታላቁን በዓሉን በተመለከተ እንደዚሁ ያደረስነው መርሃ ግብር ነበረ። አምላካችን እንግዲህ በቸርነቱና በምሕረቱ መቼም ይሄን መርሃ ግብር ሰብስክራይብ አድርጋችሁ የምትከታተሉ እጅግ በርካታ ጉዳዮችን አንስተን ስለነበረ በዛ ወደ ኋላ እየተመለስን አይተን የበለጠ በረከት እንድናገኝና ሙሉ መረጃ እንዲኖረንም በዚሁ ራሳችንን ማትጋት ይገባናል። ይቆየን። አምላከ ቅዱሳን አምላከ ጻድቃን አምላከ ዮሐንስ ረድኤቱን በረከቱን ለሁላችንም እንዲያድለን የሁላችንም መጨረሻ እንዲያሳምርልን የቸርነቱን ስራ እንዲሰራልን የእሱ የመድኃኔዓለም የተቀደሰ ፈቃዱ ይሁንልን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ዮሐንስ መጥምቀ መለኮት ዮሐንስ መጥምቀ መለኮት በረከት ይደርበኛ ህይወት በረከት ይደርበኛ ህይወት በረከት ይደርበኛ ህይወት በረከት ይደርበኛ ህይወት ዮሐንስ መጥምቀ መለኮት ዮሐንስ መጥምቀ መለኮት በረከት ይደርበኛ ህይወት በረከት ይደርበኛ ህይወት በረከት ይደርበኛ ህይወት በረከት ይደርበኛ ህይወት። ሶስተኛውን ደግሞ እናንተ እየዘመራችሁ ጨርሱት። ይቆየን። የቀጠሮ ሰዎች ብለን በሌላ መርሃ ግብር እንመለሳለን። አምላካችን የሰማነውን በልባችን ያሳድር። አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይገባል ለዘላለሙ አሜን።